See, why are you harassing her, bro? Move. You can move, bro. Go to church. You go to church and then you come. መንገድ ላይ አደገኛ ጦርነቱ መንፈሳዊ ነው። አንድ ወጣት ወንጌልን በመንገድ ዳር ላይ ለጠጡ ህዝቦች በሚሰብክበት ወቅት ዲያብሎስ ራሱ ተገለጠ። አንዲት ልትድን ያለችን ነፍስ ለማስመለጥ ብዙ አይነት ነገሮችን ላከ። ሰዎችን፣ ጫጫታን፣ ፌዝ። ይህ በአደባባይ ላይ የተደረገ መንፈሳዊ ውጊያ ነበር። በዚህ ቪዲዮ ላይ የምትመለከቱት ነገር እጅግ በጣም ይገርማል። ዲያብሎስ ምን ያህል የኢየሱስ ክርስቶስን ገናናነት እንዳታዩ እንደሚሸፍንባችሁ በግልጽ በዚህ ቪዲዮ ላይ ተመልክተናል። ሕይወታችሁ ላይ በግልጽ ብዙ አይነት ሽፋኖች ኢየሱስ ክርስቶስን በግልጽ እንዳታዩትና ከሱ ጋር የግል ህብረት ጊዜ እንዳይኖራችሁ ያደርጋል። ከዛም ውስጥ አንዳንድ ጊዜ ዲያብሎስ የቅርብ ሰዎቻችሁን ሳይቀር ይልካል። የሚያስደስተው ነገር ግን እግዚአብሔር አባት ሁል ጊዜ እናንተን ከመፈለግ ወደ ኋላ አይልም። በዚህም ቪዲዮ ላይ ቀይ ልብስ አርጋ የምትመለከቷት ሴት ከጓደኛዋ ጋር በመሆን በኩለ ሌሊት በየመጠጥ ቤቱና በየመሸታ ቤቱ እየዞረች ታመሻለች። በዚህ መሃል ነበር በኩለ ሌሊት ላይ ማይክና ስፒከሩን እያጮኸ ኢየሱስ ክርስቶስ እንደሚወዳቸው እየተናገረ በየምሽት ቤቱ እየዞረ የሚናገር ወጣት እነዚህ ወጣት ሴቶች ጋር የደረሰው። ይህ ልጅ ከነሱ በፊት ለብዙዎች ሲጸልይ ሲመክርና ንስሐ ሲያስገባ ነበር። ከብዙ ቆይታም በኋላ ነው እነዚህ ስካር ውስጥ ያሉ ሴቶች ጋር የደረሰው። ታዲያ ይህ ልጅ ከአንድ ባር ፊት ለፊት ቆሞ ሰዎች ውጪም ውስጥም እየጠጡና እያጨሱ ባለበት ስፍራ ላይ ኦክ ብሎ የንስሐ ጥሪ ያስተላልፋል። ከዚህ በኋላ በቀጥታ ልጁ በእንግሊዘኛ የሚናገረውን ወደ አማርኛ ተርጉመን እናቀርብላችኋለን። ልብ ብላችሁ አዳምጡ። ኢየሱስ ክርስቶስ ወደሱ እንድትመጡ ይጠራችኋል። እግዚአብሔር አምላክ ዘንድሮም ፍቅሩ አልቀዘቀዘም። ማንም የተጠማ ቢኖር ወደኔ ይምጣ ብሎ ተናግሯል። ዛሬ ከአልኮል የጠጣችሁ በሙሉ ራሳችሁን ይጎዳችኋል። ነገም መልሳችሁ ራሳችሁን ለመጉዳት ትጠጣላችሁ። ከኢየሱስ ክርስቶስ ግን ስትጠጡ መቼም ቢሆን አትጠሙ። ሌላ ነገር እንኳን አያምራችሁ። ከዚህ በኋላ እነዚህ ቀይና ቢጫ የለበሱ ወጣት ሴቶች ከፊት ለፊቱ ቆመው ያደምጡት ነበር። መጠጥ ለጉድ እንደጠጡ በፊታቸው ያስታውቅ ነበር። ግራ ገብቷቸው ይህንን ሰባኪ ይመለከቱታል። ከቆሙበትም ቀስ እያሉ እሱን ለማለፍ ይሄዳሉ። በዚህ ሰዓት ቀይ የለበሰችው ልጅ አሜን ብላ ትጮኻለች። ወደ ማይክሮፎኑም እየተጠጋች አሜን አስብለኝ እያለች በማላገጥና በስላቅ መንፈስ ትነግረዋለች። ወጣቱም ኮስተር ባለ ፊትና ኮስተር ባለ ጥያቄ እስኪ የህይወት ዓላማሽን ልትነግሪኝ ትችያለሽ? ዓላማሽ ምንድነው ብሎ ይጠይቃታል። ከዚህ በኋላ እሷም እንደ ማሾፍ እያረገች እኔ ይህንን ማውራት አልፈልግም፣ እስኪ ጓደኛዬን ግን ጠይቃት ብላ ተናገረች። እሱም ምንም ሳያንገራግር ተመሳሳይ ጥያቄ ዓላማሽ ምንድነው የሚለውን ለጓደኛዋ አቀረበላት። ማይኩንም ወደ ጓደኛዋ አፍ ሲያስጠጋ እየለበሰችው ልጅ 10 ጊዜ ማይኩን ከእጁ ላይ ለመውሰድ እያለች ትመልሳለች። ታዩ ምላሽሽም ብቻ በማይክሮፎን ውስጥ ተናገሪ። እኔ የጠየኳችሁ ያለሁት እውነተኛ ጥያቄ ነው። ከልባችሁ ንገሩኝ እስኪ እውነተኛ ሰላም ማለት ለእናንተ ምንድነው ብሎ በድጋሚ ይጠይቃል። እሷም ብዙ ካንገራገረችና ብዙ ካመነታች በኋላ ቆይታ አሰላስላ እንዲህ ብላ መለሰች። እውነቱን ለመናገር እኔ የህይወት ዓላማዬ ብዬ ያያስኩት እውነተኛ ደስታን ማግኘት ላይ ነው። ወጣቱም ድጋሚ ጠየቀ፣ ላንቺ ደስታ ማለት ምን ማለት ነው? እሷም አጠር አድርጋ መለሰች፣ ሰላም ሲኖረኝ አለች። እሱም ማስከተልና አሁን ላይ ሰላም አለኝ ብለሽ ታስቢያለሽ ብሎ ጠየቃት። እሷም አንዳንድ ጊዜ ብላ ምላሿን ሰጠች። እሱም ወዲያው ቀጠልና ለምን አንዳንድ ጊዜ ብቻ ሁል ጊዜ ዘላለማዊ የሆነ ውስጣዊ ደስታና ሰላም ቢኖርሽ አትፈልጊም ብሎ መልሶ ጠየቃት።
እሷም አዎንታዋን በቃሏ ነገረችው። እሱም ቀጠለና የሰላሙ ንጉሥ ትፈልጊዋለሽ ብሎ ጠየቃት። እሷም ምንም ሳታንገራግር አዎ አለች። ከዚህ በኋላ ነው ይህ ወጣት ወደ ዋናው ጥያቄ አመራ። ኢየሱስ ክርስቶስን ወደ ሕይወትሽ ማስገባት ትፈልጊያለሽ ብሎ ጠየቃት። እሷም ከበፊቱ በተረጋጋ ሁኔታ ሰከን ብላ አዎ አለች። ከዚህ በኋላ ይህ ወጣት ወደ ገደለው ገባና ስለዚህ ይህንን ጸሎት አብረሽኝ ትጸልያለሽ አላት። እሷም እንደው መቃወም ብላ አይ እስቲ ቆይ መጀመሪያ ራስህ ጸልየው አለች። እሱም ነገሩን ለማረጋጋት በሚመስል መልኩ ችግር የለውም እኔም አብሬሽ ነው የምጸልየው አላት። እሷ ግን እንደ መፍራት እያለችና ፈራ ተባ ብላ ወደ ጓደኛዋ አንዴ ስትዞር አንዴ ወደ ልጁ እየዞረች አይ እስቲ ቆይ መጀመሪያ ላስብበት አንተ እስኪ ጸልይና ልስማ ማለት ጀመረች። በዚህ ሰዓት ወጣቱም ጮክ ብሎ ነገራት። አይደለም አንቺ አሁን ዘላለማዊ የሆነ ሰላም እፈልጋለሁ ብለሻል። ስለዚህ ይህን ጸሎት ጸልየሽ ኢየሱስ ክርስቶስን ወደ ሕይወትሽ መጋበዝ ይኖርብሻል። እንደዛ ብቻ ነው የሰላምን ንጉሥ ልታገኙ የምትችሉ። ሰላም በውስጥሽ የሚኖረው የሰላሙን አለቃ ኢየሱስ ክርስቶስን ስታቂ ብቻ ነው። አየሽ፣ ኢየሱስ ክርስቶስ ጥሪ ያደረገልሽ ነው። እኔንም ቢሆን እንደምታዩኝ ሁል ጊዜ ሰባኪ አልነበርኩም። አንድ ጊዜ በእናንተ ጫማ ውስጥ ነበርኩኝ። እጅግ በጣም አደገኛ ጠጪ፣ እኩለ ሌሊት ላይ የሚዞር የሚያጨስ ወጣት ነበርኩ። ልክ ዛሬ እናንተ እኔን እንደሰማችሁኝ ሁሉ እኔን ልክ እንደዚህ የሚሰብክ ሰው ሰምቼ ችላ ብዬው ንቄው ትቼው አልፋለሁ። በዚህ ሁሉ መሃል ግን እግዚአብሔር ለኔ ፍቅሩን ከማሳየት አልሰሰተም። የሚገርማችሁ ነገር በውስጤ ምንም አይነት ሰላም ስላልነበር ኢየሱስ ክርስቶስን እውነትን ለመስማት ፈቃደኛ አልነበርኩም። አሁን እኔም ልነግራችሁ የምፈልገው የሰላሙ አለቃ የሰላሙ ንጉሥ ኢየሱስ ክርስቶስ ይፈልጋችኋል። እጅግ በጣም ይወዳችኋል። ውድ ልጆቹ ናችሁ። ሁል ጊዜም ቢሆን ኢየሱስ ክርስቶስ ዘላለማዊና የማያልቅ ሰላምን ሊሰጣችሁ ይፈልጋል። ይሄ ዓለም እንደሚሰጠው በመጠጥ በጭሳጭስ የሚገኝ ጊዜያዊ ሰላምና አይደለም። ዘላለማዊ እረፍትን ሊሰጣችሁ ፈልጓል። ከዛ በላይ ደግሞ በእናንተ ሕይወት ውስጥ ያቀደው እቅድ አለ። ዛሬ በዚህች ሰዓት እንድትፈልጉት ይፈልጋል። ጥሪ ያቀረበላችሁ ነው። ስለዚህ ይህን ነገር በድጋሚ አስበሽበት እንድመለሽልኝ እፈልጋለሁ። በድጋሚ ጠይቅሻለሁ። ወደ ሕይወትሽ ውስጥ ኢየሱስ ክርስቶስን ማስገባት ትፈልጊያለሽ? እሷም ወዲያውኑ ያለመንገራገር አንገቷን ወደ ላይና ወደ ታች እየነቀነቀች በሚገባ ብላ መለሰችለት። በድጋሚ ይህ ወጣት ስለዚህ ይህን ጸሎት አብረሽኝ ትጸልያለሽ በሚልበት ወቅት ድጋሚ ማመንታት ጀመረች። የምችል ግን አይመስለኝም ብላ ወደ ጓደኛዋ ዞረች። በዚህ ሰዓት ጓደኛዋም ሳትቀር እባክሽ እስቲ ዝም ብለሽ ጸልይ፣ ሞክሪው፣ ትችያለሽ ማለት ጀመረች። ወጣቱም እባክሽ ይህን ጸሎት ግድ የለሽም በዩ ይላታል። ጓደኛዋም ከጎኗ ያለችው ማረግ ትችያለሽ፣ ታደርጊዋለሽም፣ ጸልይ ትላታለች። ግራ በመጋባት የሰባኪውን አይኖች አፍጥጣ መመልከት ጀመረች። በዚህ ሰዓት አንድ አስገራሚ ነገር ይሆን ጀመር። ከማዶ የሚመለከታቸው አንድ ነጣ ያለ ኮፍያ ያደረገና ወፈር ያለ ገዘፍ ያለ ሰውነት ያለው ሰው ተሻግሮ ወደ እነዚህ 3 ሰዎች ቀረበ። እየተንደረደረም ወደ እነሱ ቀረበ። ገና ሳይቀርባቸው አንድ ነገር በአፉ ያለ እንደነበረ ያስታውቃል። ይህ ሰው ልክ ወደ እነሱ በቀረበ ጊዜ የቁጣ ንግግር እንደሆነ የገባው ወጣቱ ሰባኪ ወደ ሴቷ ዞር አለና ነገራት። አየሽ፣ ሁል ጊዜ ዲያብሎስ አንድ ዘር ሲዘራ እየሮጠ ልክ እንደዚህ ይመጣል። በዚህ እንድትረጅኝ እፈልጋለሁ። እየሰጠውሽ ያለው ነገር ቀላል ነገር አይደለም። መንግስታትን መነቅነቅ የሚችል ኃይል ነው እየሰጠውሽ ያለሁት። ይልቅ አሁኑኑ ውሳኔሽን እንድትነግርኝ እፈልጋለሁ። ኢየሱስ ክርስቶስን መቀበል ትፈልጊያለሽ አትፈልጊም? በዚህ ሰዓት ከጎን እየተንደረደረ መጥቶ የነበረው ገዘፍ ያለ ሰው መናደድና መቆጣት ጀመረ። ሲጀመር ማንን ነው ዲያብሎስ ብለህ የምትጠራው ብሎ መቆጣት ጀመረ። ሰባኪውም ዞሮ ለሱ ምላሹን ሰጠው። ማንም ሰው ዲያብሎስ ብሎ አንተን አልጠራም ብሎ ወዲያውኑ ወደ ጉዳዩ ተመለሰ። እባክሽ አሁን ወደ ልብሽ ኢየሱስን ታስገቢያለሽ አታስገቢ? ይህ መልእክት አንገብጋቢ እንደሆነ ልትረጂ ይገባል አላት።
እንዲህም አላት፣ የእግዚአብሔር ቃል ሲናገር እነሆ በደጅ ላይ ቆሜያለሁ ይላል። ስለዚህ የልብሽን በር ክፈቺለት። ይህንን በሚነግርበት ሰዓት ከጎኑ የቆመው ገዘፍ ያለ ሰውዬ መረበሽ ጀመረ። ወዲያውኑ ሁለት እጆቹን ወደ ላይ ከፍ እያረገ እኔን አላወቃችሁኝም? እኔ ማለት እኮ ዲያብሎስ ነኝ እያለ ይስቅ ጀመረ። ወጣቱም ይህንን ንግግሩን ጠቀስ እያደረገ አየሽ፣ ዲያብሎስ በዚህ ሰዓት ሕይወትሽ ሲቀየር በአይኑ ላይ ነው። ውስጥሽ ዘላለማዊ ሰላም፣ ከምንም በላይ ደግሞ ውስጥሽ ኢየሱስ ክርስቶስ የሚሰጥሽን ዘላለማዊ ሕይወት ስትቀበይ ዛሬ በአይኑ ያያል። ለዛ ነው በጣም የተረበሸው። ገና መንፈስ ቅዱስ ባንቺ ሕይወት ይሰራል፣ ብዙ ይጠቀምብሻል። የእግዚአብሔርንም ሥራ በሰፊው ትሰሪያለሽ። በዚህ እጅግ በጣም እርግጠኛ ነኝ። ለዛ ነው በዚህ ሰዓት ዲያብሎስ ከየት መጣ ሳይባል እየተቆጣና እየተናደደ ያለው። ለዛ ነው እውነትን እንድትቀበይ የማይፈልገው። በዚህ ምድር ላይ ሁሉም ነገር እግዚአብሔርን እንዳትከተዩ ይመራሻል። ወጣት ነሽ፣ ስራ ስሪ፣ ወይም ደግሞ የሚያስደስትሽን ነገር አርጊ፣ ሁል ጊዜ ወጣት አትሆኚም፣ ታረጃለሽ እያሉ ሰዎች እየቀባቡ የውሸት ነገርን ይነግሩሻል። እስኪ ግን ልጠይቅሽ፣ ስንት ጊዜ ያስደስቱኛል ብለሽ ያደረግሻቸው ነገር የእውነት ደስታን ሰጥተውሻል? እስኪ ንገሪ፣ ስንቱ ደስታ ይሰጣል የተባለው ነገር ዘላቂ ደስታን ሰጥቶሽ ያውቃል? አየሽ፣ ምንም ምላሽ የለሽም። እኔም ብሆን በድሮ ህይወቴ ብዙ ስጠጣ፣ ብዙ ሳጨስ፣ ነገሮችን ሁሉ በጊዜው ስረሳ ዘላለማዊ የሆነ ደስታን የሚሰጠኝ ይመስል ነበር፣ ወይም ደግሞ ዘላቂ ረፍትን አገኛለሁ ብዬ አስቤ ነበር። ነገር ግን በጊዜው አትርፌ የነበረው ትንሽዬ ሰላም የምትመስል ጊዜያዊ ነገርን እና ደግሞ እጅግ በጣም ግዙፍ የሆነ ልሸከመው ያቃተኝን ችግር ነው የጠራሁት። በዚህ ሰዓት ካጠገቡ የነበረው ግዙፉ ሰውዬ እጅግ በጣም መረበሽ ጀመረ። ጮክ ብሎ ድምፁን ያጮኸዋል። ልክ የግል ጸብ ያላቸው ይመስል አይን ለአይን እየተፋጠጠው ጮክ ብሎ ይህ እኮ አሁን የምታወራው ተራ ወሬ ነው። ይህ ትክክለኛ ደስታ አይደለም። በዚህ ሰዓት ወጣቱ ሰባኪ ገንታ እንኳን ሳይሰጠው ዞር ብሎ ይህን ሰው ሳይመለከት ቀጥታ መልእክቱን ለዚች ወጣት ሴት ያስተላልፋል። ይህንን የተረዳ ያ ግዙፉ ሰው ዞሮ ዓላማውን በሙሉ ቀየረና ወደዚች ወደ ወጣት ሴት ማውራት ጀመረ። እንዲህም ብሎ የውሸት ነገርን ይነግራታል። ይኸውልሽ ይህን ሰውዬ እንዳትሰሚው የሚለው በሙሉ ውሸት ነው። እኔ ልንገርሽ እውነቱን፣ ራስሽን ሁኚ፣ ራስሽን ምሳይ፣ የሚያስደስትሽን ነገር ብቻ አድርጊ። ይህ ሰውዬ ሊያስርሽ ስለፈለገ ነው። ይህቺ ሴት ከግዙፉና አሳሳቹ ሰው ይልቅ የወጣቱ ንግግር የማረካት ይመስላል። ምክንያቱም ይህ ወፍራም ሰው ወደ እሷ ዞሮ በሚያወራበት ወቅት እሷ ታዳምጥና ትመለከት የነበረው ወጣቱን ሰባኪ ነበር። በዚህ ሰዓት ወደ ወጣቱ ይዞርና እባክህ እስኪ ይህንን ነገር ክርክር እናርገው፣ እስኪ ማይክራፎኑን ስጠኝና እንነጋገርበት እያለ የጠይቀው ጀመር። በዚህ ሰዓት ወጣቱ ምንም የተረበሸ አይመስልም። ዞር ብሎ እንኳን ይህንን ሰው አልተመለከተም። በዚህ ሰዓት ወፍራሙ ሰውዬ እጆቹን ወደ አፉ ጋር ማስጠጋት ጀመረ። በዚህም ሰዓት ይህ ወጣት ሰባኪ ምንም አይነት ረብሻ በፊቱ ላይ አይታይም። ይልቁንስ ቀጥታ መልእክቱን ለዚች ወጣት ሴት እንዳንገብጋቢነቱ ያስተላልፍላታል። ይህ ያናደደው አሳሳች ሰው ዞር ብሎ ከመካከላቸው ለጊዜው ይሰወራል። ከዚህ በኋላ ወጣቱ ሰው ስለ አዲስ ፍጥረትና በክርስቶስ ስለምታገኘው ማንነት ሙሉ በሙሉ በአጭር ጊዜ ውስጥ ያስረዳት ጀመር። እንዲህም ይላታል፣ አሁን ላይ ይህንን ስነግርሽ የሚሰማሽ ደስታና ሰላም እግዚአብሔር የሚሰጠው ሰላም። አሁን እንደዚህ ትኩረት ሰጥተሽ እየሰማሽኝ ያለበት ምክንያት የእውነት እግዚአብሔር ሊያገኝሽ ስለፈለገ ነው። እግዚአብሔርን አንዴ የምትቀበይ ከሆነ እግዚአብሔር አምላክ ራሱ አዲስ ልብ ይገጥምልሻል። በዛሬው ቀን እግዚአብሔር አዲስ ልብ እንደሚሰጥሽ ቃል ይገባልሻል በሚላት ወቅት በድጋሚ ያ አሳሳች ሰውዬ ከየት መጣ ሳይባል መሃላቸው ዘልቆ ገባ። ሐሳቧንም ለመስረቅ በሚሞክርም መልኩ እያጨበጨበ ይኸውልሽ እናቴ ስሚኝ፣ እንደዚህ እንኳን አድርጎ ሐሳቧን ለመስረቅ በሚሞክርበት ወቅት እሷ አይኖቿ
ትኩር ብሎ የሚያዩት የሰባኪውን አይኖች ነበር። ይህ ጉዳይ እጅግ በጣም የረበሸው ያ ሰው ወዲያውኑ ያን ግዙፍ ሰውነቱን በመካከላቸው ከተተና አቁም አቁም ብሎ ተቆጣው። ጓደኛዋ ወዲያውኑ ሳብ አረገቻትና ወደ ሰባኪው አይኖች እንዲገጥሙ በድጋሚ አመጣቻት። ነገር ግን ይህ ሰው አሁንም ተስፋ አልቆረጠም። ድጋሚ ይህችን ሴት ይናገራት ጀመር። አብራት የነበረችውን ጓደኛ ቆጣ እያለች ይኸውልህ፣ ከፈለክ አንተ መሄድ ትችላለህ። እዚህ ጋር የራሷን መልእክት እየሰማች ነው። አንተ መሄድ ትችላለህ። ማንም ሰው አንተን አልጠራም። ማንም ሰው አንተን አላናገረም። እባክህ ሂድልን ማለት ጀመረች። ከዚህም በኋላ ይህንን ታላቅ ጥሪ ለማስቆም የተላከው ከጨለማው የሆነው ሰው ጮክ እያለ ኦይ እሺ ተረጋጉ፣ እኔ እኮ ዲያብሎስ ነኝ፣ ለምን እንደዚህ ትናገሩኛላችሁ? ደግሞ እኔ እንዳወራ እስኪ ድልን ስጡኝ እያለ በማፌዝ በሚመስል መልኩ ያወራል። ወጣቱም ምንም ሳይረበሽና ምንም ሳይደናገጥ ረጋ ብሎ እንዲህ ሲል ተናገረ። በዚህ ሰዓት ላይ እቺን ሴት ክርስቶስን ከማግኘት ሊያሰናክላት ሐሳቧን ሊበታትንባት የሚሞክር የጨለማ ሥራ በሙሉ በኢየሱስ ስም የፈረሰ ይሁን እያለ እየገሰጸ መጸለይ ጀመረ። እንዲህም ካለ በኋላ ጊዜ ሳያጠፋ የቺን ወጣት ሴት ተናገራት። አንዴ በአፋጣኝ ልጸልይልሽ እችላለሁ? ፈቃደኛ ነሽ? አላት። በዚህም ሰዓት በዚች ወጣት ሴት ፊት ላይ የሚታየው የልብ መሰበር ነበር። እጅግ በጣም ደንግጣለች። ይህ የወጣቱ ሰባኪ መልእክት እጅግ በጣም ልቧን ሰርስሮ እንደነካ ያስታውቅባታል። ፈገግታዋን ቀነስ አርጋ አው ጸልይልኝ አለች። ወጣቱም ምንም ጊዜ ሳያባክን ወዲያውኑ እጆቹን ወደ ላይ ከፍ አደረገና እግዚአብሔር እንደሚፈውስሽ አምናለሁ አላት። እሷም ቀስ ብላ ተናገረች። እባክህ ግን ስትጸልይልኝ በማይክ ውስጥ እንዳትጸልይ አለችው። ስሟንም ጠየቃትና ወዲያውኑ ጸሎቱን ጀመረ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም ጸልያለሁ፣ ያንተ ዘላለማዊና ዘላቂው የሆነ ሰላም በዚች ሴት ልጅ ላይ እንዲወርድ ጸለይኩ። እግዚአብሔር ሆይ ልቧን ትፈውስላትና ዓላማዋን ታሳያት ዘንድ አንተ ካሰብካላት መንገድ ጋር ታገናኛት ዘንድ ጸልያለሁ። የተሰበረ ልብ በዚህ ሴት ላይ ይታየኛል። ነገር ግን እግዚአብሔር ሆይ አንተ ሁሉን ማድረግ ትችላለህ። በኢየሱስ ስም ልቧን ቀይርላት፣ ያንተን ፍቅር ትለማመድ ዘንድ ጸልያለሁ። እግዚአብሔር አምላክ ሆይ ልቧን ንካው። በውስጧ ያለው የልብ ስብራቶች በሙሉ ይጠገኑ። በኢየሱስ ስም መንፈስ ቅዱስ ሆይ ካንተ ጋር በድጋሚ ህብረት ማድረግን እንድትችል አቅምና ጉልበት ስጣት። ከዚህ በኋላ ወደ ኋላ ዞር አለና ይህ ወጣት እንዲህ አላት፣ አሁን ለእግዚአብሔር ልብሽን ለመስጠት ዝግጁ ነሽ? እጅግ በጣም እርግጠኛ ነኝ እግዚአብሔር ባንቺ ሊሰራና ሊጠቀም ይፈልጋል። ነገር ግን እግዚአብሔር ባንቺ እንዲጠቀም ከፈለግሽ ሙሉ ልብሽን ለእግዚአብሔር አሳልፈሽ መስጠት አለብሽ። እግዚአብሔር አምላክ ደግሞ እንዲህ ይልሻል፣ የመዳን ቀን ዛሬ ነው፣ አሁን ነው። እርግጠኛ ነኝ በዚህ ሰዓት ኢየሱስን ወደ ልብሽ መጋበዝ ልብሽ ይፈልጋል። ስለዚህ አትቃወሚ። ይህንን ጸሎት አብረሽኝ ከኔ ጋር ጸልይ። ከኔ ቀጥሎ እንዲህ በይ፣ ኢየሱስ ሆይ ወደ ሕይወቴ ግባ፣ ሕይወቴን ቀይርልኝ። እፈልግሃለሁ፣ የጎዱኝን በሙሉ ይቅር እላለሁ። ደሞም እግዚአብሔር ሆይ እጸልያለሁ፣ ከዚህ ቀን ጀምሮ ተጠቀመኝ። ድጋሚ የኖርኩትን ሕይወት እንዳልኖር አግዘኝ። በኢየሱስ ስም አሜን። በዚህ ሰዓት ቃል በቃል ይህ ወጣት ልጅ ያለውን እሷም ተናገረች። የሚገርመው ነገር በጸሎቱም በንስሐ መግባቱም ጊዜ ያ ቅድም የነበረው ግዙፉ ሰውዬ ከኋላ ሆኖ ድምፁ እስኪሰማ ድረስ እየጮኸ ከሰዎች ጋር የሚያወራ እየመሰለ ይበጠብጥ ነበር። የተለያዩ አክቶችንም በማሳየት እነሱን ለመረበሽ በሚመስል መንገድ ይናገር ነበር። ነገር ግን እግዚአብሔር ታላቅ ነው። ይቺ አንድ ነፍስ ከመዳን ወደ ኋላ አላለችም። ወጣቱም እንዲህ ብሎ ነገራት፣ እመኒ፣ ከዛሬ ቀን ጀምሮ ሕይወትሽ ወዴት እንደሚያመራ ልብ ብለሽ ተመልከቺ። እግዚአብሔር ሲጠቀምብሽ እስከ ዛሬ ድረስ ያለፍሻቸው ነገሮች በሙሉ ለመልካም እንደነበር ትረጃለሽ። ከዛሬ ቀን ጀምሮ መንፈስ ቅዱስ በውስጥሽ ይኖራል።
ይህን በሚናገርበት ሰዓት ድጋሚ አንድ የፖሊስ መኪና የሚመስል እያጮኸ መኪናውን ክላክሱን ሳያቆም እየነፋ ወደፊታቸው ይመጣና ዞሯቸው አቋርጣቸው ወሬውን ያልፋል። በቦታው ላይ የተለያዩ የክላክስ ድምጾች ይሰማሉ። የተለያዩ መኪናዎች በመሃላቸው ያልፋሉ። ነገር ግን ይህ ወጣት ምንም ዓላማውን ሳይስት ወዲያውኑ የእግዚአብሔርን ዓላማ በሷ ሕይወት ላይ ያለውን ይነግራታል። ይባስ ብሎ የፖሊስ መኪና እንኳን ሳይቀር በመካከላቸው ያቆምና እባካችሁ ሕጋችሁን ያዙ፣ ወደዚያ ዞር በሉ ብሏቸው አለፈ። ነገር ግን ይህ ልጅ ምንም ሳይረበሽ መልእክቱን ያስተላልፋል። ምን ማድረግ እንዳለባትም ምሪትን ሰጣት። ቀጠልምና ነገ ላይ የጸሎት ፕሮግራም አለን፣ እባክሽ ወደዛ ፕሮግራም እንድትመጪ እጋብዝሻለሁ አላት። ይህች ሴት ቆማ በተመስጦ ሁሉንም ነገር ሰማች። ሙሉ ምሪትም በአጭር ደቂቃ ውስጥ ሰጣት። አያችሁ፣ እግዚአብሔር ስለናንተ ይዋጋል። እግዚአብሔር አባት ከመቶ አንዱ ቢጎድል አንዱን ለመፈለግ የሚወጣ ሩሩ አባት ነው። በፍጹም እናንተ ልጆቹ እንድትጠፉበት አይፈልግም። በዚሁ ልክ ግን አንድ ነገር ልታውቁ ይገባል። ዲያብሎስም በዚሁ ልክ እናንተ ወደ ኢየሱስ ክርስቶስ እንዳትቀርቡ ምን ያህል እንደሚጋደል ማየት ትችላላችሁ። በአንድም በሌላም በኩል አርጎ ወደ እግዚአብሔር እንዳትጠጉ እስከሚችለው አቅም ድረስ ይጠቀማል። ይህ ነገሩ ደግሞ በማያምኑ ላይ ብቻ ሳይሆን በሚያምኑም ላይ ይሰራል። እስኪ አስቡት፣ በየቀኑ በምትውሉት ውሎ ላይ ምን ያህል ጊዜ ታጠፋላችሁ? በየቀኑ ውስጥ የእግዚአብሔርን ቃል እንዳታነቡና እንዳትጸልዩ የሚያደርጓችሁ ሰበብና ምክንያቶች ምን ያህል ናቸው? ይህ የመንፈሳዊ ዓለም ውጊያ ነው። ይህን ቪዲዮ ስትመለከቱ ምን ተሰማችሁ? እስኪ እናንተስ በየቀኑ ውሏችሁ ውስጥ ከእግዚአብሔር ጋር ኅብረት እንዳታደርጉ የሚከለክሏችሁ ምክንያቶችን በኮሜንት ስር ጻፉልን። ተባረኩ።